ኢየሱስ ጌታ ነው ለሷ ሰበር ዜናው አይመስላችኋል? አንዳንዶች ሰበር ዜናቸው ነው። እንዴት ያሳዝናል። እኛ የሰበር ዜና አይደለም፣ ከንግግር በላይ የኖረችበት ነው። ይሄንን በእርግጠኝነት ቅረቡና እወቋት፣ ተረዷት። በጩኸት አይደለም በዝምታ አብራ እየታመመች ትኖረዋለች። አውሮፓ ሂድ መጽሐፍ ቅዱስን ታነባለ፣ ኢትዮጵያ ሂድ መጽሐፍ ቅዱስን ታየዋለ። ናና ከፈለክ መስቀሉን ከጠላ ማርያምን ከጠላ ወንድሞቹን ከጠላ ምንድነው ይሄ? ይሄ ክርስትና ነው? ይሄ ወንጌል ነው? ይሄ ኢየሱሳዊነት ነው? ከሶሎሞን የሚበልጥ ከዚህ አለ ይላል። ከሁሉም የሚበልጥ ከዚህ አለ። አትንከራተቱ ወገኖቼ። ከጥበበኞች በላይ ጥበበኛ፣ ከአዋቂዎች በላይ አዋቂ፣ ከአፍቃሪዎች በላይ አፍቃሪ፣ ከብርቱዎች በላይ ብርቱ፣ ከአዛኞች በላይ አዛኝ እዚህ አለ። እዚህ ቤት አለ። ሌላ ቦታ አትንከራተቱ። በየአዳራሹ አትዞሩ። ከሶሎሞን የሚበልጥ ከዚህ አለ። አያውቁትም እነሱ። ከማያውቀው ህዝብ ጋር ነው አሁን ትግል ያዝነው ወገኖቼ። አያውቁት፣ በጭራሽ አይረዱት። የዚህ ዓለም ገዢ ልባቸውን አጨልሞታል። አያውቁት፣ አይረዱት። ወገኖቼ በምን ቋንቋ እንናገረው? ከ1825 ጊዜ በላይ ወንጌል የምታነብን ቤተክርስቲያን አታውቂውም ትባላለች። የመጀመሪያውን በእጅ ጽሑፍ የተጻፈን በአባ ገሪማ የኢየሱስን ወንጌል ተሸክማ የምትኖር ቤተክርስቲያን ኢየሱስን አታውቂውም ትባላለች። 365 ቀናት ወንጌል ዘርግታ የምትኖረውን አንብቡ እንግዲህ፣ እዩዋት እንግዲህ። አንዳንዶች ቤተክርስቲያን እንዲና እንዲያ ሆናለች፣ ለቃላቸው መመድገሜ ይቅርታ ይደረግልኝና ረክሳለች። ካህናት እንዲና እንዲ ሆነዋል፣ ረክሰዋል። በከተማ እንቆርብም በገጠር ነው ምን ቆርበው ይያሉ አንዳንድ ኮሜዲያን ታገኛላችሁ። ክርስቶስ የተገኘባት ኢየሱስን የሚያረክሰው ይሁዳ ከሌለ ይቺን ንጽሕት ቅድስት ድፈት የሌለባት ቤተክርስቲያንን የሚያረክሳት አንድም ሰው የለም። የተወደዳችሁ ክርስቲያኖች፣ የክርስትና ሕይወት የመድኃኒታችን መንገድ ማበሳጨት አይደለም፣ ማናደድ አይደለም፣ ማቃጠል አይደለም፣ ማስኮረፍ አይደለም። ክርስትና እንደዚህ አይነት ዓላማ የለውም ወገኖቼ። ሌሎችን ለማበሳጨት የምንሰብከው ስብከት አይኖረንም። ሌሎችን ለማቃጠል የምንኖረው ሕይወት የለንም። ክርስቶስ ላለማበሳጨት እንደመጣ ላለማናደድ እንዳልመጣ እኛም የምንኖረው በዚህ ምድር ላይ ቆይ እስኪ ላቃጥላቸው፣ ቆይ እስኪ ላበሳጫቸው፣ ቆይ እስኪ ላናዳቸው የምንንለው ሕይወት የለንም። መልአክ አያስፈልገኝም የምትል ነፍስ ልትኖር ይገባል። እንኳን ለኔና ላንተ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። አንተ እንዴት ያለ ድፍረት ነው ሚካኤል አያስፈልገኝም ማለት? እንዴት ያለ ድፍረት ነው ገብርኤል አያገባውም ማለት? እንዴት ያለ ትዕቢትና ትምክህትና ኩራት ኩራ ነው! እንዴት ያሳፍራል! የክርስትና ሕይወት ማስደነቅ አይደለም ዓላማችን። ቅዳሴያችን ለማስደነቅ አይደለም፣ ሕይወት ለመስጠት ነው። ስብከታችን እጅ በአፍ ለማስጫን አይደለም፣ ሕይወት ለመስጠት ነው። ማስደነቅ አይደለም ዓላማው፣ ማስደንገጥም አይደለም ዓላማው፣ ማስደንበርም አይደለም ዓላማው፣ ማረጋጋት ነው ዓላማው፣ ማስከን ነው ዓላማው። እንደው በዚህ ዘመንም ቅዱስ ሚካኤል ይምጣልን፣ በእውነት ያሳፍርልን፣ ያስጨነቀንን ሁሉ ያሳፍርልን፣ ምድርን በደመ ከልብ ያደረጋት ያለውን ሰይጣንን ዝም ያሰኝልን። ቅዱስ ሚካኤል ይድረስልን። የዘላለማዊ ድንግልናዋ ጉዳይ አሁንም ግራ የገባቸው ሰዎች አሉ። ወልዳለች አልወለደችም እያሉ የሚጨቃጨቁ ሲያሳዝኑ። ኧረ ከማህፀኗ ፈቀቅ በሉ እንላቸዋለን። አንድ ሊቅ እንደተናገረው ከማታውቁት ማህፀኗ ፈቀቅ በሉ፣ ዞር በሉ። ሙሴ ነበልባል ከሐመልማል፣ ሐመልማል ከነበልባል የነበረውን ያን ራእይ ለማይ ሲጠጋ ጫማህን አውልቅ እንደተባለው ዞር በሉላት። ክፉ ነገር አትናገሩ፣ ከማህፀኗ ገለል በሉላት። አታውቁትም። እዚህ ዘመንም እኮ አንዳንዶች የኢየሱስ ነገር ግራ የገባቸው ለዚህ እኮ ነው። ይሄን ምስጢር አያውቁትም፣ አይረዱትም።
መከራ አትብሉ። አይገባቸው። ይቅርታ አድርጉልኝ። ብታስረዷቸው፣ ብትፈጩ፣ ብትጋግሩ፣ ብታቦቁ አይገባቸው። ብታመሰጥሩ፣ በቃል ብትናገሩ አይረዱትም፣ አያውቁትም። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው መነኮሳት፣ አበው ካህናት፣ ወንድሞች ዲያቆናት፣ የተወደድሽ እህታችን ዘማሪት ሲስተር ሕይወት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። ቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ሰምተን እንድንጠቀም እግዚአብሔር ይርዳን። በዚህች ምሽት እንድንማርበት የመረጥኩት ርዕስ አላወቁትም በሚል ርዕስ ይሆናል። በቤተ ክርስቲያናችን ይህ ቀን ወር በገባ በ6 ቤተ ክርስቲያን ኢየሱስ ብላ ዕለቱን የምታስብበት ቀን በመሆኑ በዚህ ዙሪያ አንዳንድ ነጥቦችን እንድናነሳ ይህንን ርዕስ መርጬዋለሁ። አንደኛ ቆሮንቶስ መልእክት ምዕራፍ 2 ቁጥር 8። አንደኛ ቆሮንቶስ መልእክት ምዕራፍ 2 ቁጥር 8 ከዚህች ዓለም ገዢዎች አንዱስ እንኳን ይህንን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። ከዚህ ኃይለ ቃል ነው አላወቁትም የሚለውን ቃል አሳጥሬ ያቀረብኩት። ከዚህች ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ቅዱስ አግናጤዎስ ምጥው ለአንበሳ ተሰጥቶ በሰማዕትነት አምላካችንን ያከበረ ሰማዕት በ111 ዓመተ ምህረት በትራጃን ዘመነ መንግስት እንደ መገበሪያ ስንዴ በአንበሳ ተፈጭቶ ሰማዕትነት የተቀበለ አባት ነው። በረከቱ ይደርብን። እንዲህ ብሎ አስተምሯል። እግዚአብሔር 3 ሁነቶችን በዝምታ ፈጽሟቸዋል ይላል። በስውር አድርጓቸዋል ይላል። አንደኛ የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና፣ ሁለተኛ የጽንሱን ነገር ያለ ዘር እንደተጸነሰ በድንግልና እንደተወለደ ሰውሮታል፣ በዝምታ ፈጽሞታል። ሶስተኛ ሞቱን በዝምታ በስውር ፈጽሞታል ይላል። እነዚህ በዝምታ እነዚህ በስውር የተፈጸሙት ከዚህች ዓለም ገዢዎች ከአጋንንት
ከሰይጣናት ተሰውረው የተፈጸሙ በዝምታ የተከናወኑ ምስጢራት ነበሩ። የጽንሱ ነገር፣ የዘላለማዊ ድንግልናዋ ነገር፣ የኢየሱስ ክርስቶስ የሞቱ ነገር። ለዚህ ነው ከዚህች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀውም የሚለው። ወገኖቼ ለምን የሰወረው ይመስላችኋል? ሊቃውንት ቤተ ክርስቲያን ጥቂት ነገሮችን ያስቀምጣሉ። መጀመሪያ እነሱን ላስቀድም። እዩ፣ የተወደደ መድኃኒታችን ኢየሱስ ክርስቶስ እንደተጸነሰ ወይም እንደተወለደ አጋንንትም አይሁድም ቢያውቁ ኖሮ ምን ያደርጉ ነበር ካላችሁኝ፣ ጊዜው ሳይደርስ የተወደደ መድኃኒታችን ኢየሱስ ክርስቶስን እንግደለው ባሉ ነበር። ድህነት የሚፈጸመው የክርስቶስ ደም የሚፈሰው በቀራንዮ ነው። የቀራንዮ ቤዛነቱ ሳይደርስ መጸነሱን ደግሞም በድንግልና መወለዱን ቢያውቁ ኖሮ መቼ አግኝተነው እንግደለው ብለው ጊዜው ሳይደርስ ይገሉት ነበር። ለዚህ ነው ጊዜው ሳይደርስ እንዳይሞት ከሰይጣን ጆሮ ከአይሁድ አእምሮ ይሄንን የሰወረው። ድህነታችን እንዳይዘገይ፣ ድህነታችን ሳይፈጸም እንዳይቀር ቀስ ብሎ በዝምታ ፈጸመው። አንደኛ። ሁለተኛ፣ የተወደዳችሁ ኦርቶዶክሳውያን፣ እመቤታችን ቅድስት ድንግል ማርያም ኢየሱስን እንደወለደች አጋንንት ቢያውቁ፣ አይሁድ ቢነቁ፣ ያለ ወንድ እንደጸነሰች ቢረዱ ዝሙት ሰርታለችና ተወግራ ትሙት ባሉ ነበረ። ስለዚህ የተወደደች ቅድስት ድንግል ማርያምም ለምን ተወግራ ትሙት? የጽንሱስ ነገር ለምን ይቋረጥ? ስለዚህ ክርስቶስ እግዚአብሔር ባወቀ ምን አደረገው? በዝምታ በስውር ፈጸመው። ሁለተኛ። ሶስተኛ፣ አይሁድ ቀድሞውንም ቢሆን ያለ ዘር እንደተጸነሰ በድንግልና እንደተወለደ ቢያውቁ ኖሮ የዳዊት ልጅ አይደለም ብለው በካዱ ነበር። ሰው መሆኑን ለመጠራጠር ምክንያት የሚፈልጉ አጋንንት ምትሃት ይመስላቸው ነበር። ለዚህ እኮ ነው ክርስቶስ በዝምታና በስውር መጸነሱንም መወለዱንም ያደረገው። ያለ ዘር እንደተጸነሰ በድንግልና እንደተወለደ ቢያዩ ሰው አይደለም ብለው ይክዱ ነበር። የዳዊት ልጅም አይደለም ብለው መከራከሪያ ነጥብ ያገኙ ነበር። ስለዚህ ይህንንም በዝምታ ፈጸመው። ወገኖቼ፣ ሌላው በድንግልና ተጸንሶ ያለ ዘር እንደተወለደ ከሰይጣንም ለመሰወር ነው ይህንን ያደረገው። ወገኖቼ፣ ሰይጣን ቢያውቅስ፣ ዲያብሎስ ቢነቃስ ምን ያደርግ ነበር ካላችሁኝ፣ ሊቃውንተ ቤተ ክርስቲያን ከኢየሱስ ጋር ከመዋጋት ይሸሽ ነበር ይላሉ። ታስታውሳላችሁ? በገዳመ ቆሮንቶስ ከቆመ ሳይቀመጥ ከዘረጋ ሳያጥፍ ባየው ጊዜ ይህማ አምላክ ነው ብሎ ሊፈትነው ነበር የመጣው። የእግዚአብሔር ልጅ የሚል ድምፅ ሲሰማ ተጠራጥሮ ምን እንዳረጋ አላያችሁ? አንዴ በቤተ መቅደስ፣ አንዴ ደግሞ በሚያምር በቤተ መንግስት፣ አንዴ ደግሞ ወዲህ በመራብ ወደ ፈተና የገባው ለምን ይመስላችኋል? የእግዚአብሔር ልጅ ከሆንክ የሚል ጥርጣሬ እኮ አምጥቶ ነው። ማረጋገጥ እኮ ፈልጎ ነው። ለምን መሰላችሁ? ሲራብ ሲያየው ፍጡር ነው ይመስለዋል። ደግሞስ 5 ገበያ ህዝብ መግቦ ሲያተርፍ ሲያየው ይህማ አምላክ ነው ብሎ ይደነግጣል። ታንኳ ውስጥ ተኝቶ ሲያየው ይህማ ፍጡር ቢሆን ነው ይላል። ማይበልና ነፋሳትን ሲገስጽ ሲያየው እንዴት ቢሆን ነው ብሎ ግራ ይጋባል።
ተርቦ ወደ በለስ ሲሄድ ይህማ መናኛና ምስኪን ነው ይላል። በለሲቱን ግን በቃሉ ሲያደርጋት ደግሞ ይደነግጣል። የተወደዳችሁ ኦርቶዶክሳውያን እስከ መስቀል ድረስ ሰይጣንን ግራ እያጋባው ማን ነው የሚለው ጥያቄ እያስጨነቀው መስቀል ላይ አገኘው። ምን አድርጎ? አምላኬ አምላኬ የሚል ድምፅ እስኪያሰማው ድረስ። አያችሁ፣ ኢየሱስ ክርስቶስ በእርግጥ የባህሪያ አምላክ እንደሆነ ቢያውቅ ኖሮ ምርኮ አይማረክም፣ በመስቀል ላይ አጋንንት አይታሰርም፣ ከመዋጋት ይሸሻል። ስለዚህ ቀስ እያለ እያቀረበ፣ ቀስ እያለ ወጥመድ ውስጥ እየከተተ፣ ቀስ እያለ እያቀረበ በመስቀል ላይ ያገኘውና ጠረቀ። በቃ ለምንድን ነው መሰወር ያስፈለገው? ዲያብሎስ ከመዋጋት እንዳይሰወር ነው። ለምንድን ነው መሸሸግ ያስፈለገው? ዲያብሎስ እንዳይሸሽ ነው። ታስታውሳላችሁ? ክርስቶስ ታላላቅ ታምራትን እንኳን እያደረገ አትናገሩ ነበር የሚለው ይመስላችኋል? ይህንን እያየ ይህን እየሰማ ከመዋጋትም ጭምር እንዳይሸሽ እኮ ነው ወገኖቼ። ሌላስ ለምን መሰወር አስፈለገው? ይኸውላችሁ አይሁድ ገና ያለ ዘር መጸነሱን ገና በልጅነቱ በድንግልና መወለዱን ቢያውቁ ኖሮ ገና በልጅነቱ ይበሳጩበት ነበር። እንዴ ለምን ገና በጊዜ እየተበሳጩ ዘመናቸውን ይጨርሱ? ክርስቶስ እንዴት እንደተጠነቀቀላቸው እንኳን ተመልከቱ። ሊያበሳጫቸው አልፈለገም ገና በጊዜ። ስለዚህ ማንነቱን ሰወራ። ያለ ዘር መጸነሱን በድንግልና መወለዱን ቢያውቁ ኖሮ ታስታውሳላችሁ? ገና 33 ዓመት ሲሞላው ድንጋይ አንስተን እንውገረው ያሉ። ይሄንን ቢያውቁ ኖሮ ምን ይሆናሉ? ገና በልጅነታቸው በብስጭት ገና በልጅነቱ በሕፃንነቱ በብስጭት ይቃጠላሉ። አጋንንትማ ሁሉንም እንፍጅ ባሉ ነበር። ቢያውቁ ኖሮ ምን ያረጉ ነበር? ደም ያፈሱ ነበር ካፈሰሱት በላይ። ምሳሌ ልስጣችሁ። ሄሮድስ 70 ሰገል በ2 ዓመቱ መጥቶ የተወለደው የአይሁድ ንጉሥ ወዴት ነው ሲል በሰማ ጊዜ ታስታውሳላችሁ ምን እንዳደረገ? የቤተልሔምን 144,000 ሕፃናት ነበር እኮ ያስፈጀው። 2 ዓመት ሲሆነው እንደዚህ ካደረገ ገና ሲጸነስ ቢያውቅ ኖሮ ምን ያደርግ ነበር ካላችሁ? በሙሉ የእስራኤልን ደናግላን ሰብስቦ ይገድል ነበር። ሲጠራጠር እንደዚህ ያደረገ ቢያውቅ ኖሮ ምን ያደርግ ነበር? ደናግላንን ሰብስቦ ሁሉ ያስፈጅ ነበር። ለዚህ ነው የሰወሩ። አይሁድስ እንዳይበሳጩ ሲጠብቃቸው እኮ ነው ወገኖቼ። የተወደዳችሁ ክርስቲያኖች፣ የክርስትና ሕይወት የመድኃኒታችን መንገድ ማበሳጨት አይደለም፣ ማናደድ አይደለም፣ ማቃጠል አይደለም፣ ማስኮረፍ አይደለም። ክርስትና እንደዚህ አይነት ዓላማ የለውም ወገኖቼ። ሌሎችን ለማበሳጨት የምንሰብከው ስብከት አይኖረንም። ሌሎችን ለማቃጠል የምንኖረው ሕይወት የለንም። ክርስቶስ ላለማበሳጨት እንደመጣ ላለማናደድ እንዳልመጣ እኛም የምንኖረው በዚህ ምድር ላይ ቆይ እስኪ ላቃጥላቸው፣ ቆይ እስኪ ላበሳጫቸው፣ ቆይ እስኪ ላናዳቸው የምንለው ሕይወት የለንም። በጊዜ ለምን ይበሳጩ? በጊዜ ለምን ይንደዱ? በጊዜ ለምን ይንቦግቦጉ? በጊዜ ለምን ይላጡ? ለዚህ ነው የሰወረው። ሲጠብቃቸው ነው የሰወረው። ሌላ ስለምን ሰወረው ካላችሁኝ፣ የተወደዳችሁ ኦርቶዶክሳውያን ግራ እንዳይጋቡ ነው አይሰወረባቸው። ያለ ዘር መጸነሱ በድንግልና መወለዱን ቢያውቁ በጣም ግራ ይጋቡ ነበር። ግራ እንዳይጋቡ ነው የጠበቃቸው ወገኖቼ። የሆነው ሁሉ ነገር ግራ እያጋባ መከራ እንዳያበላቸው ከወዲሁ ጠበቃቸው፣ ግራ እንዳይጋቡ። ክርስቲያኖች፣ የጌታችን ወደዚህ ዓለም መምጣት ለማዳን ነው እንጂ ግራ ለማጋባት አይደለም። ለማረጋጋት እንጂ ለማስደንገጥ አይደለም። ሕይወት ለመስጠት እንጂ ለማስደነቅ አይደለም። የክርስትና አገልግሎት የክርስትና ሕይወት ማስደነቅ አይደለም ዓላማችን።
ቅዳሴያችን ለማስደነቅ አይደለም፣ ሕይወት ለመስጠት ነው። ስብከታችን እጅ በአፍ ለማስጫን አይደለም፣ ሕይወት ለመስጠት ነው። ማስደነቅ አይደለም ዓላማው፣ ማስደንገጥም አይደለም ዓላማው፣ ማስደንበርም አይደለም ዓላማው፣ ማረጋጋት ነው ዓላማው፣ ማስከን ነው ዓላማው። ወገኖቼ ክርስቶስ ለማስደነቅ ቢመጣ ኖሮ ሰው ሆኖ አይመጣም ነበር። በእርግጠኝነት ሰው ምኑ ይደነቃል? ሰው ከጉስቁልናው በቀር ምን ነበረው? ሰው ከውርደት እንጂ ሌላ ምን ክብር ነበረው? ከሰማይ ከዋክብት አንዱን ሆኖ መምጣት እንኳን እኮ ያንስበታል። ከፀሐይ በላይ ፀሐይ ነው፣ ከእሳት በላይ እሳት ነው። ሰው መሆን ለሱ ማስደነቅ ለኛ ነው። ሰው መሆን ማስደነቅ ወገኖቼ፣ ሰው መሆን ለሱ ውርደት ነው። ሰው መሆን ለኛ ነው ክብሩ። ለማስደነቅ አይደለም የመጣው ወገኖቼ። ለዚህ ነው ቀስ ብሎ ለማረጋጋት ራሱን የሰወረው። ለዚህ ነው ወገኖቼ እንዴት እያለማመዳቸው ቢመጣ እንኳን እንዳልተረዱት አታውቁ። ምሳሌ ልስጣችሁ። ለምንድን ነው ብዙ ደናግላል፣ ብዙ መካን የሆኑ ሴቶች እየወለዱ በቅዱሳት መጻሕፍት ቀድሞ ያያችሁት ለምን ይመስላችኋል? ትርኢት እየሰራ ምናምን አይደለም። እናስ ድንግሊቱ ስለምትወልድ ድንግሊቱ ለመውለዷ መቅደም የሚሆነው መካን የሆኑ ሰዎች ሲወልዱ ያየን እንደሆነ ስለሆነ መካን የሆኑ ሴቶች እያስወለዱ ድንግሊቱ ደግሞ እንደምትወልድ ማሳያ ሆነች። ኢየሱስ የሚለው ስም ስለሚገለጥ ኢያሱ፣ ኢሳይያስ የሚሉ ስሞች ማለማመጃ ሆኑ። እንዳይደነግጡ እንዳይደነብሩ ነበር። እነሱ ግን ከመደንገጥና ከመታወክ ወደ ኋላ አላሉም ወገኖች። ለነዚህ ጥቂት ምክንያቶች ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀው፣ በዝምታ ፈጽሞታል፣ በስውር አድርጎታል ወገኖች። በዝምታና በስውር እንዴት አድርጎ ሰወረው? እንዴት አድርጎ በዝምታ ፈጸመው? እንዴት አድርጎ ካላችሁኝ በአንዲት ድንግል ብላቴና አጠገብ ወንድ ቅዱስ ዮሴፍን አስቀመጠና ሰወረባቸው። ያለ ዘር መጸነሱን በድንግልና መወለዱን ግራ እንዳይገባቸው አጠገብ ወንድ ስላለ ዮሴፍ አላህ አስባላቸው። ወገኖቼ አንዳንዶች በዚህ ዘመን በእመቤታችን በቅድስት ድንግል ማርያም ዘላለማዊ ድንግልና ግራ የገባቸው በትክክል ስለማያውቁ እኮ ነው። እግዚአብሔር መንፈስ ቅዱስ የገለጠላቸው አባቶቻችን ነግረውን እንጂ እኛም እኮ ግራ እንጋባ ነበር። የዘላለማዊ ድንግልናዋ ጉዳይ አሁንም ግራ የገባቸው ሰዎች አሉ። ወልዳለች አልወለደችም እያሉ የሚጨቃጨቁ ሲያሳዝኑ። ኧረ ከማህፀኗ ፈቀቅ በሉ እንላቸዋለን። አንድ ሊቅ እንደተናገረው ከማታውቁት ማህፀኗ ፈቀቅ በሉ፣ ዞር በሉ። ሙሴ ነበልባል ከሐመልማል ሐመልማል ከነበልባል የነበረውን ያን ራእይ ለማይ ሲጠጋ ጫማህን አውልቅ እንደተባለው ዞር በሉላት። ክፉ ነገር አትናገሩ፣ ከማህፀኗ ገለል በሉላት። አታውቁትም ወገኖቼ። እንኳን እመቤታችን ቅድስት ድንግል ማርያም የተወደደችው ወገኖቼ ሙሴ እንኳን ሐመልማል ከነበልባል ነበልባል ከሐመልማል በዚያ በደብረ ሲና ራእዩን ካየ በኋላ ሊቃውንት ሲያስተምሩ ወደ ቤቱ አልተመለሰም ይሏቸዋል። ይሄን ራእይ ካየ በኋላ ለምን ይመለሳል? እኛ እንኳን እንዲህ ያለው ጉባኤ ላይ ከተሳተፍን በኋላ ወገኖቼ ልባችን ወደ ሰማይ ይመሰጣል። መነኮሳት የሚመንኑት እኮ ለዚህ ነው። የቀመሱት እኮ የሚበሩት እኮ ለዚህ ነው። ቅዱስ ዮሐንስ መጥምቅ ክርስቶስን በማኅፀን ካየው የተወደደች እመቤታችን ቅድስት ድንግል ማርያምን እቤቱ ካገኛት በኋላ በረሃ ነው የገባው። ለዚህ እኮ ነው በረሃ የሚገቡት። ሲገባቸው በረሃ ይገባሉ፣ ሲገባቸው ጭምቶች ይሆናሉ፣ ሲገባቸው ዝም ይላሉ። ይሄ ጉባኤ እንኳን እንዴት ዝም ያስብላል! ይሄ ግርማ እንኳን እንዴት ያስፈራል! በዛው እኮ ነው የሚሄዱት። ይመንናሉ፣ አይመለሱም። ወደ ምድራዊና ስጋዊ ዓለም ውስጥ እኮ አይገቡም። እንኳን የተወደደች ቅድስት ድንግል ማርያም
እንኳን በክርስቶስ ዙፋን በአባታችን መንበር ላይ ማንም አይቀመጣት። መንበሩ ይቀመጣል፣ እሳቸው ባይኖሩም አንድ ሰው ከዚህ ውስጥ አይቀመጥም። በጳጳስና በንጉሥ ዙፋን የሚያስቀምጡ ስለማያውቁ አያውቁ ይህን ምስጢር አያውቁትም፣ አይረዱትም። መከራ አትብሉ፣ አይገባቸው። ይቅርታ አድርጉልኝ። ብታስረዷቸው፣ ብትፈጩ፣ ብትጋግሩ፣ ብታቦቁ አይገባቸው። ብታመሰጥሩ፣ በቃል ብትናገሩ አይረዱትም፣ ያውቁት። ቅዱስ ዮሴፍ አጠገቧ ስላለ ሌላ ነገር ማለት አይቻልም። እናስ አያችሁ ከሴጣን ጆሮ ከአይሁድ አእምሮ እነዚህን ነገሮች እንዴት እንደሰወረ አድንቁ። ማን ስላለ? ቅዱስ ዮሴፍን አጠገቧ ስላስቀመጠ። ጥቂት ነገሮችን እዚህ ጋር ለመናገር ምናልባት መጽሐፍ ቅዱስ ላይ ድምጼ ይሰማችኋል አይደል? ምናልባት መጽሐፍ ቅዱስ ላይ ክርስቶስ ያለ ወንድ ዘር ከተጸነሰ በድንግልና ከተወለደ፣ መጽሐፍ ቅዱስ ላይ ደግሞ ቅዱስ ዮሴፍ በስጋ እንዳልወለደው አባቱ እንዳይደለ ከተጠቀሰ፣ ክርስቶስ ታዲያ ወገኖቼ እንዴት አድርጎ ነው የዳዊት ልጅ የአብርሃም ልጅ የተባለው? እመቤታችን ቅድስት ድንግል ማርያም የዘር ሐረጉ አልተጠቀሰም። ታዲያ እንዴት ታወቀ? ቅዱስ ዮሴፍ በስጋ አልወለደውም። ታዲያ የዳዊት ልጅ ለምን ተባለ? አንድ የመጽሐፍ ቅዱስ ፍንጭ አለ። እሱን ላንብብላችሁ። እንዲህ ይላል መጽሐፍ ቅዱስ፣ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። እዩ፣ ቅዱስ ዮሴፍ ከዳዊት ወገን ነው። በአይሁድ ዘንድ በኦሪት መጻሕፍት በእስራኤል ልማድ መተጫጨት ከአንድ ወገን ነበር የሚፈጸመው። እዩ፣ ቅዱስ ዮሴፍ ከዳዊት ወገን ነው የሚለው መጽሐፍ ቅዱስ ዝም ብሎ የሚጽፈው እንዳይመስላችሁ። እዩ፣ ድንግል ማርያም የታጨችለት ሰው ከዳዊት ወገን ነው። ስለዚህ መተጫጨት ከአንድ ወገን ስለነበረ እመቤታችን ቅድስት ድንግል ማርያም ከዳዊት ወገን መሆኗ ታወቀ። እንዴ እንደዚህ ብለህ እንዴት ደፍረህ ልትናገር ትችላለህ? ቅዱስ ዮሴፍ ተሳስቶ ከሌላ ወገን አጭቶ ቢሆንስ የሚል ጥያቄ ልታስከትሉ ትችላላችሁ። ሊቃውንት የመለሱላችሁን ልንገራችሁ። ቅዱስ ዮሴፍ እንኳን እንዲህ አይነት ወፍራም ስህተት ሊሳሳት ቀርቶ ምን እንዳደረገ ታውቃላችሁ? ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ከሱ እንዳልጸነሰች አውቋል። ሆዷ ሲገፋ ተመልክቷል። ግንስ አጋልጦ ውገሯት ብሎ ሊሰጥ አልወደደም። ምን ሊያደርግ ወደደ? በስውር ሊተዋት አሰበ ይላል። አያችሁ፣ በመጽሐፍ የተጻፈውን ነገር እንኳን አሳልፎ ላለመስጠት በኦሪት እየኖረ የአዲስ ኪዳንን ጽድቅ እንደመፈጸም ያለ በዝምታ ለመሸሽ የፈለገ ሰው ሕግ ተላላፊ ሊሆን አይችልም። ልማድ ጨርሶ አይተውም። እንዲህ ያለ ጻድቅ ሰው ሕግ ተላልፎ ከሌላ ወገን ያጫል ተብሎ አይታሰብ። እናስ ቅዱስ ዮሴፍ አጠገቧ በመቆሙ ምክንያት ሰወረባቸው። ለዚህ እኮ ነው ዮሴፍ ልጅ በአጋንንት አለቃ አጋንንትን ያወጣ እያሉ እኮ። በዚህ ዘመንም እኮ አንዳንዶች የኢየሱስ ነገር ግራ የገባቸው ለዚህ እኮ ነው። በኋላ አመጣበታለሁ ጊዜ ካለኝ። አያውቁትም። እንኳን የሰው ልጆች እንዲህ ይላሉ አባቶቻችን፣ በአርያም ካሉ የቃልን የመምጣት ምስጢር ያወቀ የለም ይላል። መላእክት እንኳን ይህን ምስጢር አላወቁትም። አቤት እመቤታችን ቅድስት ድንግል ማርያም ምን አይነት ትምህርት ቤት ናት! መላእክት እንኳን የሚማሩባት ቸል ትባላለች እንጂ እንኳን እመቤታችን እቺ አስደናቂ ቤተክርስቲያን እኮ ነው ያለችን። ምንም ያደርጉባት መላእክት መተው የሚማሩባት የሰማይ ጉባኤ ከምድሯ ቤተክርስቲያን ሰው መሆኑን ዘለስ አድርገው የሚረዱባት በአርያም ካሉ የቃልን የመምጣት ምስጢር ያላወቁ እንዴት ይደምቃል! የፈጸመው እንዲህ ይላሉ ሊቃውንት፣ ከልዑል ዘንድ ለእርሱ ብቻ ተነግሮታል። ቅዱስ ገብርኤልን ሊነግራት ወደደ።
በጉዞ እንዳይዘገይ በፈጣን ክንፎቹ በረረ ይላል። ልድገመው። ከልዑል ዘንድ ለቅዱስ ገብርኤል ብቻ ተነግሮታል እንዲያበስራት፣ ለሱ ብቻ ተነግሮታል ካለ በኋላ ሊነግራት ወደደ። በጉዞ እንዳይዘገይ በፈጣን ክንፎቹ በረረ። ለአብሳሪው ብቻ ተነግሮታል። እሱስ በፈጣን ክንፎቹ በረረ። ምን እንዲያረግ? እንዳይዘገይ። ቅዱስ ገብርኤል የሚያውቀው ታሪክ አለ። እዚህ ጋር አንድ ጊዜ ላቁማችሁ ወገኖቼ። የሚያውቀው ምስጢር አለ። ታስታውሱ ከሆነ ለነቢዩ ዳንኤል ራእዩን ሊገልጽለት የጌታን ሰው መሆን ራእዩን ሊገልጽለት ሲሄድ አጋንንት ተጠራጥረው ምን አደረጉ መሰላችሁ? ትንቢተ ዳንኤል ምዕራፍ 10 ላይ ሊቃውንት እንደተረጎሙት የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። ሰው መሆኑን ነገረ ስጋዌ ሊገልጽለት ሲሄድ ተጠራጥሮ አትነግርም ብሎ የፋርስ አለቃ መንግስት የሚለው አጋንንትን ነው። ቅዱስ ገብርኤል በጉዞ እንዲዘገይ 21 ቀናት ተቋቋመኝ ይላል። 21 ቀናት አዘገዩት፣ ታገሉት ቅዱስ ገብርኤልን። አያችሁ፣ ቢያውቁ ኖሮ ምን ያረጉ ነበር ካላችሁኝ፣ ያዘገየ ነበራ፣ አጋንንት ይታገል ነበራ። ለዚህ እኮ ነው የሰወረው፣ ለዚህ ነው የደበቀው፣ ለዚህ ነው በዝምታ የፈጸመው። ታዲያ ምን ሆነ ራእዩን ሲነግረው ካላችሁኝ፣ ትንቢተ ዳንኤል ምዕራፍ 10 ላይ አንብቡት። ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል ቅዱስ ገብርኤል። በረከቱ ይደርብን፣ ረድኤቱ ይደርብን፣ ልመናው ምልጃው ፈጣን ተራዳይነቱ ከኛ ጋር ይሁን። ምን ይላል? ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ቅዱስ ሚካኤል መጣለታ። ዲያብሎስን ያሳፈረው፣ ዲያብሎስን ያዋረደው፣ በሰማይ ሰልፍ ድል ያደረገው ቅዱስ ሚካኤል መጣለታ። እንደው በዚህ ዘመንም ቅዱስ ሚካኤል ይምጣልን፣ በእውነት ያሳፍርልን፣ ያስጨነቀንን ሁሉ ያሳፍርልን፣ ምድርን በደመ ከልብ እያደረጋት ያለውን ሴጣንን ዝም ያሰኝልን። ቅዱስ ሚካኤል ይድረስልን። እንደው አንድ ነጥብ እናንሳ። የተወደዳችሁ ኦርቶዶክሳውያን እስኪ ልብ በሉ። ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ያለው መልአክ እኮ ነው። መልአክ እንደዚህ ካለ መልአክ አያስፈልገኝም የምትል ነፍስ ልትኖር ይገባል። እንኳን ለእኔና ለአንተ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። አንተ እንዴት ያለ ድፍረት ነው ሚካኤል አያስፈልገኝም ማለት! እንዴት ያለ ድፍረት ነው ገብርኤል አያገባውም ማለት! እንዴት ያለ ትዕቢትና ትምክህትና ኩራት ኩራ ነው! እንዴት ያሳፍራል! ማር ይስሐቅ እንደተናገረው እኛ ታናናሽ ወንድሞቻቸው ነን፣ እነሱ ታላላቅ ወንድሞቻችን ናቸው፣ በመንገዳችን ሁሉ ይራሩልናል ይላል ስለ መላእክት ሲናገር። ወንድሞቻችን እኮ ናቸው፣ ይራሩልናል። ከሺህ አንድ መልአክ ቢገኝለት እየራራለት ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝና ወራት ይመለሳል የሚለውን ቃል አልሰማችሁም? እየራራለት ከሺህ አንድ መልአክ ቢገኝለት እየራራለት ይላል። ታላላቅ ወንድሞቻችን ናቸው፣ ይራሩልናል። የሚራራልንን ማባረር ይሆናል? እናንተ ክርስቲያኖች፣ ያኛው ሌላ ዓለም ነው መላእክትን የማይወድ፣ ያኛው ሌላ ዓለም ነው ቅዱሳንን የማይፈልግ፣ ያኛው ሌላ ዓለም ነው እናቱን የሚያባረር። እውነተኛ እንዳይመስላችሁ። መስቀሉን ከጠላ፣ ማርያምን ከጠላ፣ ወንድሞቹን ከጠላ ምንድን ነው ይሄ? ይሄ ክርስትና ነው? ይሄ ወንጌል ነው? ይሄ ኢየሱሳዊነት ነው? ለቅዱስ ገብርኤል ብቻ ተነው 21 ቀናት አይደለም። ሰው መሆኑን ቢያውቅ ደግሞ ምን ያህል ቀናት ይታገል እንደነበር መዳናችንም እግዚአብሔር ባወቀ ፈጸመው በዝምታ እንጂ እንዴት ሊያዘገይ ይታገል እንደነበር አስቡት። እርግጥ አዘገይቶ አይቀርም፣ ማዳኑ የሚፈጸምና የሚሆን ነውና። እንዴ ታዲያ ከተሰወረ ካልቀረ ሌላ ጥያቄ ከተነሳባችሁ እሱን መልሼ እግረ መንገድ ይልሂድ። መሰወሩን ካልቀረ ታዲያ ዝም ብሎ ተሰውሮ አይጸነስም ነበር? ለምን ማብሰር አስፈልገው? ለምን ለቅዱስ ገብርኤልስ መንገር አስፈልገው? ዝም ብሎ አካላዊ ቃል መጥቶ በተወደደች ቅድስት ድንግል ማርያም ማህፀን አያድርም ነበር? ይችላል አይችልም? ይችላል። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ላንተ የሚያቅት ነገርም የለም ይላል። ይችላል።
ይችላል። ታዲያ ለምንድን ነው ለቅዱስ ገብርኤልስ እስከዚህ ድረስ መንገር ያስፈለገው? ከሰወረው ካልቀረ በነካ እጁ ሁሉንም አይሰውር? ለምን ያሳውቀዋል እሱስ ካላችሁ ሊቃውንት 3 ምርጥ ነጥቦችን ያነሳሉ። አንደኛ የተወደደች ቅድስት ድንግል ማርያም ያለ ጋብቻ ያለ ሩካቤ እንደ ጸነሰች ብቻ አይደለም፣ ሆዷ እየገፋ ሲመጣ እንዲሁ መጥቶ ቢጸነስ ያለ ብስራት ቢወለድ ሳይነግራት ይሄ ቢፈጸም ምን ትላለች መሰላችሁ? ከሚተነኳኮሱ አጋንንት ነው ይሄ የሆነብኝ ወይስ ደዌ ይዞኝ ነው ብላ ትጨነቅ ነበር። ወንድ አጠገቧ የለ። ታዲያ ከየት መጣ ብላ ትታወካለች። ለምን ትታወክበት? እናቱ ለአይሁድ እንዳይታወኩ እንዳይደነግጡ እንዳይደነብሩ የተጠነቀቀ ለተወደደች እናቱ ቅድስት ድንግል ማርያም እንዲሁ ለዘብተኛ እንዲሆን ትፈልጋላችሁ? እንዳትታወክበት ተጠነቀቀላት። ለኛም እኮ ይጠነቀቃል እግዚአብሔር። እሱ እንዴት የሚገርም አምላክ። ሁለተኛ በድንግልና የምትጸንሰው ያለ ዘር የምትወልደው ማን መሆኑን ማወቅ አለባት። ለምን ካላችሁኝ ዋጋ ልትከፍልለት ተዘጋጅታለች። ዋጋ የምትከፍልለት ሕይወት ምን መሆኑን መረዳት አለባት። በነፍስሽ ሰይፍ ያልፋል ተብላለች። አብራው ትንከራተታለች፣ ቤታታ ትዞራለች። የተወደዳችሁ ክርስቲያኖች ከኋላ ያሳለፈችውን መከራዩ በልጅነቷ ወላጆቿን ያጣቸው ለምን እንደሆነ ማወቅ አለባት። ወደ ቤተ መቅደስ ያስገቧት ዞር ብላ አላየችም ይላል። በእውነት ዓለምን የናቀች መናኝማ ቅድስት ድንግል ማርያም እኮ ነች። ወደ ወላጆቿ ዞር ብላ እንኳን አልተመለከተችም። ፈጥና ወደ መቅደሱ ገሰገሰች እንጂ ምን አይነት መናኝ ነች እቺ መናኝ! በረከቷ ረድኤቷ አይለ እናትነቷ ጣዕሟ ፍቅሯ አይራቅብን። በረረችና ገባች። በዚህ ሁሉ ያላጉረመረመች መቅደስ ውስጥ ትንሽ ዘመን ቆይታ ደግሞ ትውጣልን መቅደሳችንን ታረክሳለች ሲሏት ያላጉረመረመች በዚህ ሁሉ መከራ የተቀበለች መቋሚያ ምርኩዝ ይዘው ሊያባርሯት ሲፈልጉ እንኳን ያልተጉረመረመች ያላማረረች በጸጥታ የተቀበለች መገፋትን የተሸከመች ወላጆቿን በልጅነት ከማጣት ጋር የተንገላታች። ታዲያ ለምን ይሄን እንደምታደርግ ማወቅ የለባትም? አለባት። ከዚያ በኋላ የምትቀበለው መከራ ደግሞ ተመልከቱት። እሱን መረዳት አለባት። ለምን ዋጋ እንደምትከፍል ማወቅ አለባት። ስለዚህ በጆሮዋ ነገራት። ዋጋ የምትከፍልለት ሕይወት ማንና ምን መሆኑን አሳውቃል። በውርጭና በመከራ እንደምትወልደው ታውቃለች። መውለጃ ስፍራ እንደምታጣ ያውቃል። ይሄንን የምትከፍለው ምንና ለማን እንደሆነ መረዳት አለባት። ስለዚህ ነገረ። ሶስተኛውና ዋናው ምክንያት ግን ማዳኑን ሲፈጽም ይሄን ማዳን እሺ የምትል ይሁንልኝ የምትል እመቤት መሆን አለባት። ግብታዊ አይደለም መድኃኒታችን። እሺ ብትይ እሺ በይ፣ እሺ ባትይ የራሱ አይልም። እግዚአብሔር አስፈቅዶ አስወድዶ አስለምዶ አይደለም የሚያደርገው። እንኳን ይሄን ያህል ማዳኑን ቀርቶ ልትድን ትወዳለህን እያለ ጠይቆ አይደለም ያዳነው። ታዲያ ይሄንንስ አዎን ይሁንልኝ አሜን ማለት የለባትም። እሱን ያስፈቀዳት ነፃ ፈቃዷን መጠየቅ አለበት። ለምን? ለዚህ ማዳን መተባበር አለባት። እግዚአብሔር ስለመረጣት ብቻ ሳይሆን እሷም ይሄንን ማዳን መምረጥ አለባት። ስለዚህ ይሁንልኝ ብላ መጮህ አለባት። ሰማይና ምድርን ሲፈጥር ይላል አንድ ሊቅ ይሁን ያለው እግዚአብሔር ነበር ይላል። የአዲስ ኪዳን ፍጥረት ሰው በመስቀል ላይ ሊፈጠር ስራ ሲጀመር ይሁንልኝ ያለችው ደግሞ እናቱ ነች ይላል። መጀመሪያ አባቱ ከዛስ እናቱ ይሁንልኝ አለች። ነፃ ፈቃዷን መስጠት መምረጥ እሺ ብላ መተባበር አለባት። ይህ አስደናቂ ልደት ነው። ይህ አስደናቂ ጽንስ ነው። ለዚህ ነው ቀስ ብሎ በዝምታ ሰውሮ የፈጸመው። ለዚህ ነው እንዲነገር በብስራት የሚያደረገው። ያዕቆብ ዘስሩግ ያደንቃል። ባለጠጋ ሆኖ ገብቶ ደሃ ሆኖ የወጣ
ምንኛ አስደናቂ ነው። ዝምተኛ ሆኖ ገብቶ ተናጋሪ ሆኖ የወጣ በግ ምንኛ አስደናቂ ነው። ኃያል ሆኖ ገብቶ ደካማ ሆኖ የወጣ ምንኛ ጽሑፍ እግዚአብሔር ነው ብሎ ያደንቃል። በዝምታ ለምን ፈጸመው? እንዴት ፈጸመው? ታዲያ ለምን የምስራችና ብስራት ለምን አስፈለገው? በእነዚህ ምክንያቶች አላወቁትም። ኦርቶዶክሳውያን፣ እኛ ክርስቲያኖች በተለይ ኦርቶዶክሳውያን የምናውቀው ዕውቀትና አይሁድም አጋንንትም ደግሞ በዚህ ዘመን ያሉ አንዳንዶችም የሚያውቁት ዕውቀት ይለያያል። አያውቀውም ዓለምም አላወቀውም ተብሎ ተጽፏል። ምን አደከማችሁ? አላወቀውም፣ አያውቀውም፣ አይረዳውም። እኛ የምናውቀው ዕውቀት የመንፈስ ቅዱስ ልጆች የሆንን እኛ፣ በጥምቀት የተወለድን ልጆች እኛ፣ በስጋውና በደሙ የተዋሃድን እኛ፣ በቅጥሩና በእድሞ ውስጥ ያለን እኛ የምናውቀው ዕውቀትና አይሁድም አጋንንትም መናፍቃንም የሚያውቁት ዕውቀት ይለያያል። እኛ ስናውቅና እነሱ ሲያውቁት ይለያያል። ጥቂት ነጥቦችን አንስቼላችሁ አጠናቀቃለሁ። ከኔ ጋር ናችሁ አላችሁ? ጥቂት ነጥቦችን። አይሁድ የክርስቶስን ጎን ሲወጉ፣ ሮማውያን ቆመው ሲያስወጉ እነሱ ጎኑን ሲያስወጉ የሚያውቁት ክርስቶስን እንዳደሙት፣ እንዳቆሰሉት፣ እንደጎዱት ብቻ ያውቃሉ። እኛስ እንዴት እናውቃለን? እኛ ግን ከቅዱስ ኤፍሬም ጋር ሆነን የክርስቶስ ጎኑ ሲወጋና ጎኑ ሲከፈት የገነት በር እንደተከፈተልን እናውቃለን ይላል ሊቁ። በረከቱ ይደርብን። አዎ ጎኑ ሲከፈትልን የገነት በር ተከፈተልን። ጎኑ ሲወጋልን ጥምቀታችን ተገኘልን። ጎኑ ሲወጋልን ደሙ ፈለቀልን። እኛ ነፃ ወደ ገነት የምንገባበት በር። አሁን እኔና እናንተ ጎኑን ስናይ፣ የተወጋ ጎኑን ስናይ፣ ያንን ጦር ስናይ ገነትን በጎኑ በኩል እንደገባን እናውቃለን። እኛ የምናውቀውና እነሱ የሚያውቁት እጅግ ይለያያል ያልኳችሁ እኮ ለዚህ ነው። የተወደዳችሁ ክርስቲያኖች፣ በዚህ ዘመን በትላንትም ዘመን በመጽሐፍ ቅዱሳችን ላይ ኢየሱስ ፈራ፣ ኢየሱስ ደነገጠ፣ ኢየሱስ አዘነ የሚሉ ቃላት ሲያዩ አንዳንዶች በዚህ ዘመንም በትላንትም የነበሩ ሰዎች የሚያዝን፣ የሚተክዝ፣ የሚፈራ፣ የሚደነግጥ አምላክ ነው ትላላችሁ ብቻ ብለው ያውቃሉ። እነሱ ይህንን ብቻ ይረዳሉ። መፍራቱን፣ ማዘኑን፣ ደነገጠ መባሉን አያውቁትም ለምን እንደሆነ። እኛስ ኦርቶዶክሳውያን ክብር ለሊቃውንት ለአባቶቻችን ምን እናውቃለን በዚህ ውስጥ ካላችሁ ወገኖቼ እዩ፣ ፈራ፣ አዘነ፣ ደነገጠ፣ ተከዘ በሚሉት ቃላት የነፍሳችንን ካሳ እየካሰልን እንደሆነ እናውቃለን። እነሱ አምላክ አይደለም ማለትን ያውቃሉ። እኛስ በነፍሳችንም ጭምር የካሰልን እውነተኛ አምላካችን እንደሆነ አውቀናል። አያውቁትም አልኳችሁ እኮ ለዚህ ነው። ምን ማለት ይመስላችሁ? መቁሰል፣ መድማት፣ የሾህ አክሊል ማድረግ፣ እነዚህ የሥጋ ሕማማት ናቸው። ጌታችን ለሥጋ የካሰብ ካሳ ነው። የነፍስስ ካሳ እንዴት ይቀራል? የነፍስ ካሳ ምን? የነፍስ ሕማም ምንድን ነው ካላችሁኝ፣ መፍራት ነዋ። የነፍስ ካሳ ምንድን ነው? ማዘን ነዋ። የነፍስ ካሳ ምንድን ነው? መደንገጥ ነዋ። የነፍስ ካሳ ሕማም ምንድን ነው? መተከስ ነዋ። አያችሁ፣ እኛ ክርስቶስ ፈራ፣ ክርስቶስ ደነገጠ፣ ክርስቶስ አዘነ የሚል ቃል ስናይ ነፍሳችን እየተካሰች እንደሆነ እናውቃለን። የባህሪ አምላክ መሆኑን እንረዳለን ወገኖቼ። ሌላስ በጣም ባስደናቂ ሁኔታ የሥጋ ሕማማችን ብቻ ሳይሆን የነፍስ ፍርሃታችንን እያራቀልን እንረዳለን። የነፍስ ሐዘናችንን እያጠፋልን እንደሆነ እንረዳለን። የነፍስ ድንጋጤያችንን እያራቀልን እንደሆነ ይገባናል። አያውቁትም እነሱ።
ከማያውቀው ህዝብ ጋር ነው አሁን ትግል የያዝነው ወገኖቼ። አያውቁት፣ በጭራሽ አይረዱት። የዚህ ዓለም ገዢ ልባቸውን አጨልሞታል። አያውቁት፣ አይረዱት፣ አያውቁት። አይሁድም አጋንንትም መናፍቃንም ኢየሱስ በመስቀል ላይ የመጨረሻዋን እስትንፋስ ሲተነፍስ በቃ ብለው ነው የሚያስቡት። በቃ ጨረሰ ብለው ነው ያስቡት። ኦርቶዶክሳዊነትስ፣ ቤተ ክርስቲያንስ፣ እኛስ እንዴት ነው የምናውቀው? ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ እኛ ክርስቲያኖች የመጀመሪያውን የህይወት እስትንፋስ እንደቀጠለልን እናውቃለን። የመጨረሻውን እሱ የመጀመሪያውን እኛ መተንፈስ እንደጀመርን እናውቃለን። እነሱስ ይሄንን አያውቁትም። ምን እያደረገ እንደሆነ አይረዱትም ነው የምላችሁ። አያውቁትም። እነርሱ ክርስቶስ በመስቀል ላይ እንደ ሞተ ብቻ ያውቃሉ። እኛስ አዎን ክርስቶስ በመስቀል ላይ ሞቷል፣ ግንስ ዲያብሎስ መገደሉን እናውቃለን። አንዳንዶች አባቴ የሞተበት መስቀል ዲያብሎስ የተዋረደበት፣ ደግሞም የተሸነፈበት፣ ደግሞም ኃይል ያጣበት፣ ደግሞስ ጥርሱ የረገፈበት፣ ደግሞስ አቅሙ የተንኮታኮተበት ኃይል ዲያብሎስ የተገደለበት፣ ክርስቶስ የሞተበት አያውቁት፣ አይረዱት በፍጹም። ይሄው ስንት ዘመን ቤተክርስቲያን አስተማረች፣ አያውቁትም። እኛ ግን እንደዚህ እናውቃለን። እነርሱ ኢየሱስ ክርስቶስ በመስቀል ላይ ሲቸነከር እንደተያዘ ደግሞም ድል እንደተነሳ ያውቃሉ። እኛስ ክርስቲያኖች ድህነታችን እንደተፈጸመ፣ እኛ ነፃ ወጥተን መቦረቅ እንደጀመር እናውቃለን፣ እንደተፈታን እናውቃለን። እነሱ አያውቁትም፣ በፍጹም አያውቁትም ወገኖቼ፣ በፍጹም አይረዱትም፣ በፍጹም አያውቁትም። ክርስቶስን እርቃኑን ሲሰቅሉት እነሱ እንዳዋረዱት ያውቃሉ። እኛ ክርስቶስ ሲራቆት የጸጋ ልብስ እንደለበስን እናውቃለን። እሱ ሲዋረድ እኛ እንደከበርን እናውቃለን። እሱ ሲወድቅ እኛ እንደተነሳን እናውቃለን። እሱ የሾህ አክሊል ሲደፋ እኛ የክብር አክሊል እንደደፋን እናውቃለን። እሱ ምራቅ ሲተፋበት እኛ ጸጋ እንደተጎናጸፍን እናውቃለን። አይረዱትም። እሱ ወደ ታች ሲመጣኛ ወደ ላይ እንደሄደን እናውቃለን። ይህንን አይረዱትም። ዓለም አላወቀው። አያውቁት። በፍጹም አያውቁት። እሱ ሲቆስል እኛ መፈወሳችንን አውቀናል። በጣም የሚገርማችሁን ነገር ልንገራችሁ። ሊቃነ ካህናቱ እንኳን 2 ሊቃነ ካህናት ነበሩ። ኢየሱስ ክርስቶስ በዘመነ ስጋዌው በተለይ ሊሞት ሲል 2 ሮማውያን 1 ለራሳቸው ሾመዋል። ሕገ እግዚአብሔርን ጥሰው አይሁድ ደግሞ የራሳቸውን 1 ሊቀ ካህናት አቆመዋል። 2 ሊቀ ካህናት። እዚህ ጋር አንድ ጊዜ ላስቆማችሁ። ክርስቶስ እንደዚች ወዳለባት ምኩራብ ነው የገባው። ምንም ሕግ የጣሱባት መስዋዕት ውስጥ ከመቅረት የደረሰበት ባለፈው ሳምንት ተምራችሁ የለ መነገጃ ያደረጉባት ቦታ ነው ክርስቶስ የገባው። አንዳንዶች ቤተክርስቲያን እንዲና እንዲያ ሆናለች፣ ለቃላቸው መመድገሜ ይቅርታ ይደረግልኝና ረክሳለች፣ ካህናት እንዲና እንዲ ሆነዋል፣ ረክሰዋል፣ በከተማ እንቆርብም በገጠር ነው የምንቆርበው እያሉ አንዳንድ ኮሜዲያን ታገኛላችሁ። ክርስቶስ የተገኘባትን ኢየሱስን የሚያረክሰው ይሁዳ ከሌለ ይቺን ንጽሕት ቅድስት እድፈት የሌለባት ቤተክርስቲያንን የሚያረክሳት አንድም ሰው የለም። ክርስቶስ ትቷቸው ካልሄደ፣ ክርስቶስ ትታችኋቸው ሂዱ ካልሆነ ማን ነው ይቺን ቤተክርስቲያን ጥሏት የሚሄድ? አሁን በኃጢአት ልንበላለጥ ነው? ይቅርታ አድርጉልኝ፣ እንተዋወቃለን በደንብ። አንዳንዶቻችን ስለተገለጠ አንዳንዶች ተሸፈነ አይደል? አንዳንዶቻችን ብልጣ ብልጥ ሆነን መሸፈን ስላልቻለ፣ አንዳንዶቻችን ደግሞ የዋሃን ሆነን ስላፈጠጠብን እንጂ ተካክለን እኮ ነው የበደልነው በዚህ ዘመን። እኔ ሊቀ ካህናቱ ጋር ልመልሳችሁ።
ሊቀ ካህኑ ይላል። ክርስቶስ የእግዚአብሔር ልጅ ነኝ ሲል ልብሱን ቀደደ ይላል። ሊቀ ካህናቱ ልብሱን የቀደደው ተቆጥቶ ነው። የሕዝቡን ቁጣ ለመቀስቀስ ነው። የሊቀ ካህናቱ ልብስ ሲቀደድ በእስራኤል ዘንድ የሚሰጣቸው ትርጉም ያ ነው። መቆጣቱ፣ መበሳጨቱ፣ ሊያበሳጫቸው፣ ከዛስ ሊያስፈርዱ፣ ከዛስ በክርስቶስ ላይ ማነሳሳቱ ነበር። ይሄን ብቻ ነው አይሁድ የሚያውቁት። ይሄን ብቻ ነው ሊቀ ካህናቱ የሚያውቀው። እኛስ የኦሪቱ ሊቀ ካህናት ልብሱ ሲቀደድ፣ እኛ ግን የምናውቀው ክህነቱ እንደተሻረች እናውቃለን። ልድገመው፣ እሱ ሲቀደው አይታወቀው ምን እያደረገው እንደሆነ፣ እኛ ግን እናውቅለታለን። ምን ብለን? ክህነቱን እያሳለፋት ነበር ክርስቶስ። አትቀደድማ። ይልቁኑ የኢየሱስ ክርስቶስ ልብሱ አለመቀደዷ፣ ልብሱ ስርወጥ ሆና ማደጓ፣ አይሁድ እንኳን እጣ ተጣጥለን እንውሰዳት እንጂ አንካፈላት ማለታቸው፣ አለመቀደዷ፣ አለመሰንጠቋ፣ ሊቀ ካህናት ኢየሱስ ክርስቶስ ክህነቱ ዘላለማዊ መሆኑን እናውቃለን፣ እንረዳለን። እነሱስ አያውቁትም፣ እነሱ አይረዱትም። ይሄንን አንድ ነገር ብቻ ልጨምር እንዳልዘበዝባችሁ፣ ብዙ እንዳላበዛባችሁ። ኢየሱስ ክርስቶስን ከምድር ከፍ አድርገው በመስቀል ላይ ሲሰቅሉት ሮማውያንም አይሁድም የሚያስቡት መሬታችንን እንዳያረክስ ብለው ነው እኮ። እየሰማችሁኝ ነው? መሬታችንን እንዳያረክስ ብለው እኮ ነው ከፍ ያደረጉት። ኦርቶዶክሳዊነትስ ቤተ ክርስቲያንስ ይህን የክርስቶስን አስደናቂ ጥበብ እንዴት ትረዳዋለች ካላችሁኝ፣ እዩ። ለጣዖት በታጠነ ጢስ የተሞላውን፣ በጣዖት ስብ ጢስ የታፈነውን ሰማዩን እያጸዳ መሆኑን ትረዳለች ቤተ ክርስቲያን። ታውቀዋለች፣ በደንብ አድርጋ ታውቀዋለች። ኢየሱስንማ አታውቀውም። እንዴት ያሳፍራል ወገኖቼ! በምን ቋንቋ እንናገረው? ከ1825 ጊዜ በላይ ወንጌል የምታነብን ቤተ ክርስቲያን አታውቀውም ትባላለች። የመጀመሪያውን በእጅ ጽሑፍ የተጻፈን በአባ ገሪማ የኢየሱስን ወንጌል ተሸክማ የምትኖር ቤተ ክርስቲያን ኢየሱስን አታውቀውም ትባላለች። 365 ቀናት ወንጌል ዘርግታ የምትኖረውን አንብቡ እንግዲህ፣ እዩዋት እንግዲህ። ኢየሱስን አታውቀውም ትባላለች። ለ2000 ዓመት እንደዚህ የቆየችን ቤተ ክርስቲያን ኢየሱስ ጌታ ነው ለሷ ሰበር ዜናዋ ይመስላችኋል? አንዳንዶች ሰበር ዜናቸው ነው። እንዴት ያሳዝናል! እኛ የሰበር ዜና አይደለም፣ ከንግግር በላይ የኖረችበት ነው። ይሄንን በእርግጠኝነት ቅረቡና እወቋት፣ ተረዷት። በጩኸት አይደለም፣ በዝምታ አብራ እየታመመች ትኖረዋለች። አውሮፓ ሂድ መጽሐፍ ቅዱስን ታነባለ። ኢትዮጵያ ሂድ መጽሐፍ ቅዱስን ታየዋለ። ናና ከፈለግ ናና እነሱ እንዳይረክስባቸው ነው። እሱስ በክህደተ በእግሩ መጓዙ ምድርን ቀድሷታል። በንዝህተ ደሙ በደሙ ነጠብጣብ ምድርን አንጽቷታል። አሁን የቀረው ምንድነው ካላችሁ፣ የሰማይ መንገዳችን ነው። አጋንንት ተገጥገጠው የሰማይ መንገዳችንን ዘግተውታል። ስለዚህ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው ተብሎ የተጻፈው ይፈጸም ዘንድ በሰማይ ያሉ አጋንንትንና ኃይላትን ይጥላቸዋል። ወዴት? ወደ መስቀል ወጥቶ ነው። ይሄንን አያውቁትም ስላችሁ ለነሱ ገጠመኝ ነው የሚመስላቸው። ወደ ሰማይ መሄጃ መንገዳችንን ከፈተልን። ወደ ሰማይ ወዳለ ወደ አባቱ አቀረበን። በአየር ላይ ያሉ አጋንንትን ጣለልን፣ መንገዳችንን ከፈተልን። በቃ ከዛ በኋላ ጉዞ ጀመር። ወገኖቼ ምንም አይሁድ አያውቁትም ምን እያደረጉ እንደሆነ፣ እግዚአብሔር ግን ያውቀዋል። መቃብራችንን እንኳን ሳይቀር እያጸዳ ነበር። ወደ መቃብር እንኳን ሲወስድ፣ ወደ አዲስ መቃብር ሲገባ አይሁድ አያውቁ። እግዚአብሔር እሱ ባወቀ ምን እየሰራ እንደሆነ አያውቁ። በአዲስ መቃብር ሲቀበር መቃብራችንን እንኳን ሳይቀር እያጸዳ መሆናል። ይኸውላችሁ የመቃብር ቦታ በቅዱሳት መጻሕፍት ታስተውሳላችሁ አይደለ? የመቃብር ቦታዎች የአጋንንት መናኸሪያና ማደሪያ ቦታዎች ነበሩ። እሱን ነበር እያጸዳ ያለው። ለዚህ ነው እዚህ ግቢ ውስጥ የመቃብር ቦታዎች ቢኖሩ ማደሪያችን የሆኑት። አጋንንት የሚያድሩበት አይደለም፣ እኛ የምናድርባቸው ነው የሆኑት። ለውጦታል። እኛ
ይሄንን እናውቃለን። አይሁድ ግን አያውቁ። በጥንቱ ዘመን አስከሬን መንካት እኮ ርኩሰት ነበረ። መቃብር ቦታም እንደዚያው ነበረ። የሞተ ነገር የሚጣልበት እኮ ነበረ። አሁንማ አስከሬን ገንዘን ስመን የምንልክ ከሆን ቀየረው፣ ለወጠው። እናውቃለን ይሄንን። አሁንስ መቃብር እጅግ ርቀው ርኩሳት መናፍስ መናኸሪያ ተደርገው የሚቀመጡ አይደሉም። እናስ አሁን መሰዊያው አጠገብ ነው የምንቀበረው። መሰዊያው አጠገብ ነው ያለው። በመጽሐፍ ቅዱስ ምን የሚል ቃል ታገኛላችሁ መሰላችሁ? አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር የመሰከሩ ምስክሮች ሰማዕታት ነፍሳት ከመሰዊያ በታች አየሁ ይላል። ነፍሳት ከመሰዊያ በታች ነበር የነበሩት፣ ይጮህ የነበሩት። እውነተኛ ጻድቅና እውነተኛ የሆንክ ጌታ ሆይ እስከ መቼ አትፈርድም ብለው የጮሁት ነፍሳት ከመሰዊያ በታች አየሁ ነው የሚለው። ወገኖቼ መቃብራችሁን እዛ የትየለሌ ቦታ ማይቀበረው፣ ይልቁኑ ቤተክርስቲያን መሰዊያው ስር የሚሆነው ለዚህ እንደሆነ ታውቃላችሁ። ከመሰዊያው ስር ልድገመው፣ ከመሰዊያው ስር። ለምን መሰላችሁ? መሰዊያው ላይ ያለው የክርስቶስ ሥጋና ደም ነው። መሰዊያው ላይ ያለው ፍቅር የሚለው ክርስቶስ ነው። በክርስቶስ ፍቅር የሞቱ መሰዊያው ዙሪያ ይሰበሰባሉ። በፍቅር ሞቶላቸዋል፣ በፍቅር ይሞታሉ። እነሱ መስዋዕት ይሆናሉ፣ እሱ ተሰውቶላቸዋል። ፍቅር ያገናኛቸዋል። እኛ ይሄንን እናውቃለን፣ እኛ ይሄንን እንረዳለን። አይሁድ ይሄንን አያውቁትም፣ አይሁድ ይሄንን አይረዱትም። ወገኖቼ አይሁድ በፍጹም አይገባቸውም። አይሁድ ይፈልጉ የነበረው ወይም አይሁድ ማወቅ የሚፈልጉት ሙሴን ነበር። ኢየሱስ ክርስቶስን ግን አይፈልጉትም ነበር። ጭንቀታቸው ያ ነበር። ታስታውሳላችሁ? ይሄንን አይተረዱትም፣ የመጣውን አላወቁትም። ፊትህን ሸፍንልን የተባለውን ሙሴን እንጂ ጨርቁ እንኳን ያንጸባረቀውን ኢየሱስን ሊያውቁት አልፈለጉም። ደግሞአለሁ፣ ሙሴ ተገልበብ ለነ እዛ ደብረ ሲና ላይ ሙሴ ሆይ ተሸፈንልን ብለውት ነበር። እሱም ጨርቅ አድርጎ ነበር የሚያናገራቸው። ክርስቶስስ በደብረ ታቦር ጨርቁን እንኳን ማየት አልቻሉም። ልብሱ እንኳን አንጸባራቂ ነበር። እነሱ ልብስ የሚሸፈነውን ይፈልጋሉ። እኛ ግን ልብሱን እንኳን የሚያንጸባርቀውን አግኝተናል፣ አውቀነዋል፣ ተረድተነዋል። ከሶሎሞን የሚበልጥ ከዚህ አለ ይላል። ከሁሉም የሚበልጥ ከዚህ አለ። አትንከራተቱ ወገኖቼ። ከጥበበኞች በላይ ጥበበኛ፣ ከአዋቂዎች በላይ አዋቂ፣ ከአፍቃሪዎች በላይ አፍቃሪ፣ ከብርቱዎች በላይ ብርቱ፣ ከአዛኞች በላይ አዛኝ እዚህ አለ፣ እዚህ ቤት አለ። ሌላ ቦታ አትንከራተቱ፣ በየአዳራሹ አትዞሩ። ከሶሎሞን የሚበልጥ ከዚህ አለ። አይሁድ ምስኪኖች ናቸው፣ ይሄን አላወቁትም። ጫማህን ከእግር አውልቅ ከተባለው ከሙሴ ይልቅ ክርስቶስን ማወቅ እምቢ አሉ። አታስታውሱ? በዛ በደብረ ሲና ሙሴን ጫማህን ከእግር አውልቅ ነበር የተባለው። ኢየሱስስ ካላችሁ ወይ ይሄንን ቃል የምትጠቀመው ዛሬ ይህንን ስም ጠርታ ቤተክርስቲያን ስለምታከብር የጫማውን ጠፍር ልፈታ አይገባኝም ያለውን ኢየሱስን አልፈለጉ። እናስ ጫማህን አውልቅ የተባለውን ሙሴን ግን ፍለጋ ሄደው። አሳዝኑም አይሁድ። ግብፃውያኑን ገርሎ አትናገሩ ያለውን እንጂ ወገኖቼ ታላላቅ ታምራትን አድርጎ አትናገሩ የሚለውን ኢየሱስን ግን አላወቁት። ተሸፈንልን የተባለውን እንጂ አይተውት እንኳን መቆም ያልቻሉትን የወደቁትን እሱን ግን ማወቅ አልቻሉ። ባሪያዬ ሙሴ የተባለውን ነው እንጂ እነሱ የፈለጉት ልጄ የተባለውን ኢየሱስን ማወቅ አልፈለጉም። አሁንም ዓለም የሚከራከረው በዚህ ነው። ሰሞኑን የምትሰሙት ድምጽ ይሄ ነው። አላወቁት። ሙሴ ወይ ኤልያስ ነበር ሙግታቸው። አይሁድ ያሳዝናል። መጎናጸፊያውን ትቶ የሄደውን ኤልያስን እንጂ ስጋውንና ደሙን ሰጥቶን የሄደውን ክርስቶስን አላወቁት። በእሳት ሰረገላ የተነጠቀውን ኤልያስን እንጂ ልብሱ ሰዓት ክዳኑ ሰዓት የሆነውን ኢየሱስ ክርስቶስን አላወቁት። በምን ቋንቋ እንግለጽ? አልተረዱት። ለማጠቃለል እኛስ አውቀነዋል፣ እሱ ማጠቃለያ ይሁን። አጠገባችን ሆኖ አውቀነዋል፣ አብረነው እየኖር ተረድተነዋል።
እየሰበክንለት እናውቀዋለን። ያ ሰባኪ እንዳለው እውነቱን ነው። እግዚአብሔርን የማያውቁ የእግዚአብሔር ሰዎች ብሎናል ያ ሰባኪ። እውነቱን ስለ እግዚአብሔር እንናገራለን ብዙ፣ ስለ እግዚአብሔር ግን ጥቂት መኖር የሚያቀተን፣ በህይወት ግን አናውቀው፣ በጭምትነት አናውቀው፣ በትህትና አናውቀው፣ በየዋህነት አናውቀው። ገና አላወቅነውም። አንዳንዶቻችን፣ ሁላችንም አይደለም፣ አንዳንዶቻችን የሚጤስን የጧፍን ክር ያላጠፋ፣ የተቀጠቀጠ ሸበቆን ያልሰበረ፣ በዝምታ በጸጥታ የኖረውን መምሰል አቅቶናል። አጠገቡ ሆነን ርቀናል። ከህይወት ጋር ያለን ሞተናል። ተገልጦልን ያልተረዳን ምስኪኖች ሆነናል። አብሮን ሆኖን ሳናገኘው ቀርተናል። ቤት ውስጥ ሆነን ጠፍተናል። አላወቅነው። የመሰከርንለት አልተረዳ ነው። መድኃኒት ይዞ መታመም አያሳዝን? ጸበሉ አጠገብ ሆነን ታመናል። ሊቃውንት አጠገብ ሆነን በጥያቄ ተሞልተናል። እናሳዝንም? እየቀደሱ አለመቀደስ አያሳዝን? እየሰበኩ አለመሰበክ አለመማር አያሳዝንም? አውቀነዋል ወይ? ማወቅ ማለት በህይወት መኖር ማለት ነው። ማወቅ ማለት በህይወት መመላለስ፣ ከእርሱ ጋር እንዲኖሩ ለመስበክም እንዲልካቸው ነው የሚለው። መኖር ማለት ነው ማወቅ። እንደሰማን መኖር፣ እንደተረዳ ነው መኖር። አውቀነዋል፣ በእውነት አውቀነዋል። የምታገለግሉት ጌታ ክርስቶስ ነውና ብሎ ቅዱስ ጳውሎስ እንደነገረን የምናገለግለው የምናመልከውን አምላክ በህይወት ቀምሰነዋል፣ አውቀነዋል፣ ገብቶናል። አላወቁትም። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እንድናውቀው ይርዳን፣ በህይወት እንድንመላለስም ያገዘን። አሜን።